Shabbat Shalom, Shabbat Shalom, Shabbat, 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 Shabbat Shalom, Shabbat, 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 Shabbat Shalom, Shabbat, 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 Shabbat Shalom ቅዱሳን እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ረድቶን ደግሞ ሳምንታዊ ፕሮግራማችን ጋር እንደገና ተገናኝተናል። ይህ በሾፋር ሚዲያ እየተዘጋጀ የሚቀርብላችሁ ዘወትር አርብ ምሽት ሻባት ሻሎም የተባለው ፕሮግራማችን ነው። የዚህ ፕሮግራም ዋና ዓላማ የአብርሃምን ጥሪ እስራኤል ለዓለም የምታበረክተው በረከት ወይም ደግሞ በኪዳን እንዴት ለዓለም ብርሃን እንድትሆን ተጠራች የሚለውን ለማስተማርና ወደዛ በረከት ምድሪቱንና ሕዝብን ለማሻገር የተዘጋጀ ፕሮግራም ነው። ባለፉት ተከታታይ ትምህርቶች ከሌሎችም እንግዶች ጋር በመሆን የአብርሃምን በረከት መነሻውን ጥሪውን ስንከታተል ነበረ። ዛሬ ደግሞ ጌታ ረድቶን እንደገና ያልጨረስነውን የአብርሃምን ሰባተኛውን በረከት እናየዋለን። ከዛም በኋላ ደግሞ አብረን እንጸልያለን። እግዚአብሔር ይባርክ። ዛሬ እንደውም የመጣሁላችሁ ሴፌር ሀብሪቶት ይላል መጽሐፍ ቅዱስ በዕብራይስጥና በአማርኛ ነው። ለወደፊቱ ጌታ ፈቅዶ በኢትዮጵያ ለምንጀምረው የኮንግሪጌሽን ውስጥ ወይም ደግሞ ጉባኤ ውስጥ ተሳታፊ ስትሆኑ ዕብራይስጥ እናስተምራቸዋለን። እንደገና እንዲህ አይነት መጽሐፍ ቅዱስም ከእስራኤል እናመጣላቸዋለን ማለት ነው። እግዚአብሔር የተባረከ ይሁን። ዛሬ እንግዲህ የማተኩርበት ርዕስ ዘፍጥረት ምዕራፍ 12 ላይ ያሉት እነዚህ የበረከቶች ሁሉ መነሻ ስለሆኑ እነሱን ነው የምናያቸው። ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ያለውን እስከ 3 አነበዋለሁኝ። እንደዚህ ይላል። ኤሎሂም ወይም ያህዌ አብራምን እንዲህ ብሎ ተናገረው ይላል። አገርህን ወገንህንና የአባትን ቤት ትተህ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ። ስምህን ገናና አደርገዋለሁ፣ ለሌሎች በረከት ሁን። የሚባርኩህን እባርካለሁ፣ የሚረግሙንም እረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ ይላል። ይህንን በተከታታይ ሰሞኑን ባለፉት ኦልሞስት ለአንድ ወር ያህል ከመሰረቱ ጀምረን አብርሃም ማን ነው፣ እንዴት ተጠራ፣ ለምንድን አብርሃም ተጠራ የሚለውን እያየነው ነው ያለነው። በተለይ እነዚህ ሰባቱ በረከቶች ለአብርሃም እግዚአብሔር ሲሰጠው እናንተን አይቶ ነው ወይም ምድርን አይቶ ነው፣ ሕዝብን አይቶ ነው። ምክንያቱም ኤሎሂም አንድን ሰው ነው ዓለምን ለመሙላት የፈጠረው አዳምን። አዳም ሲወድቅ ደግሞ አንድን ሰው ፈልጎ አገኘና በሱ አማካኝነት ምድርን እንድትባረክ አደረገ። ስለዚህ አንዱ በረከት ምንድን ነው የሚለው ለበረከቱን የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ ይልና አንተን የጠራሁ ለበረከት እንድትሆን ነው ይላል። ስለዚህ ከነዓንን ኤሎሂም እንዴት እንደሰጠው በኪዳን ርስት አድርጎ ለዘላለም ነው የሚለው። ደጋግመን ስላየነው ያለፈውን ሳምንት ተከታተሉት። ለዘላለም ላንተና ለዘር ርስት ትሆን ዘንድ ነው ከነዓንን የሰጠው ብሎ እኛ እንደምናስበው ወይም ደግሞ የዓለም ሚዲያ እንደሚያወራው ፖለቲካዊ አይደለም። ይሄ ኪዳናዊ የሆነ ጥሪና ኃላፊነት ነው። አብርሃም አሕዛብ እያለ በኡር በምትባል በከለዳውያን ምድር ዛሬ ኢራንና ኢራቅ በሚባሉት የተወለደ ጣዖት አምላኪ ነበር። እንዴት እንደተጠራ እንዴት ኤሎሂምን ታዝዞ ሲወጣ ደግሞ ጽድቅ ሆኖ እንደተቆጠረለት ስለመታዘዝ ባለፈው ተነጋግረናል። ስለዚህ አብርሃምን የሚባርኩ ሰዎች ወይም ደግሞ አይሁዳውያንን ሕዝብ የሚባርኩ የሚጸልዩ ሰዎች ለራሳቸው ነው በረከትን የሚያመጡት እንጂ እነሱ ስላልባረኳቸው እነሱ ስላልጸለዩላቸው አይጸለይም አይደለም። ኦልሬዲ ተባርከዋል። ይሄንን በለዓም እርገምልኝ ተብሎ በተጠራ ጊዜ በዘኍልቍ ላይ 20 እና 22 ላይ እንደምናየው እርገምልኝ ተብሎ ሲጠራ ለመርገም ሂዶ ገንዘብ ተከፍሎት መርገም አልቻለም። ምክንያቱም አንዴ ተባርኳልና አለ። የተባረከውን ሕዝብ ለመባረክ እኛ ስንጠየቅ የእነሱ በረከት ወደ ቤታችን እንዲመጣ ነው እንጂ ለነሱ የምንጨምርላቸው ነገር የለም። ምክንያቱም ኤሎሂም ባርኳቸዋል። ልክ አሁን ስንጸልይ ለኤሎሂም የምንጸልይለት የምንጨምርለት ክብር ይመስለናል። ስናመልከው ለሱ ክብር የምንጭ አይደለም። ራሳችን ለመክበር ነው የምንጸልየው፣ ራሳችን ለመክበር ነው የምናመልከው። ስለዚህ ልብ መንፈሳዊ ምስጢር መንፈሳዊ ቁልፍ ሊገባን ይገባል። ይሄ ሲገባን ነው የሰማይ መስኮት የሚከፈት የተዘጋው በር የሚከፈተው። ስለዚህ አብርሃም የተሰጠው 7 በረከት ምንድነው? አንደኛ ታላቅ ሕዝብ እንደሚሆን፣ ስሙ እንደሚገን፣ ለበረከት እንዲሆን፣ የሚባርኩት እንደሚባርኩ፣ የሚረግሙት እንደሚራገሙ፣ በእርሱ ምድር ሁሉ እንደምትባረክ፣
ተነጋግረናል። ለምሳሌ በአንተ ምድርን ሁሉ ባርካለሁ ሲለው እንዴት ብሎ ነው ምድርን አብርሃም ሊባርክ የሚችለው? አብርሃም ስሙ ተቀይሮ አብርሃም ሆኗል። እሱን ኋላ እንመጣበታለን እየቀጠልን ስለምንሄድ ይህን ትምህርት። ነገር ግን የሽዋ የተወለደው ከአብርሃም ነው። ኢየሱስ መሲሁ አዳኙ የተዘጋውን በር የከፈተው ገነትን የከፈተልን በመስቀል ላይ ሆኖ ትዝ ይላችሁ ከሆነ በቀኝ የተሰቀለውን ወንበዴ ያለው እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው። ዛሬ የመጀመሪያ ጊዜ ያ በሱራፌል በነበልባል በኪሩቤል እየተጠበቀ ያለው የገነት በር የተከፈተው በአብርሃም ልጅ በየሽዋ ሞትና ትንሣኤ ነው። ስለዚህ የሽዋ የመጣው አይሁዳዊ ሆኖ ነው የተወለደው። አይሁዳዊ ነው። የይሁዳ አንበሳ ነው የምንለው። አንበሳ ዘምነገደ ይሁዳ የምንለው የይሁዳ ነገድ ይሁዳ ከሚባለው ነገድ የመጣ ኢየሱስ ነው። ስለዚህ ማቴዎስ ወንጌል ምዕራፍ 1 ስንመለከት በሉቃስ ወንጌልም የኢየሱስን የየሽዋን ዘር አወላለድ ስንመለከት የአብርሃም ዘር ይለዋል፣ የዳዊት ልጅ ይለዋል። ስለዚህ ኤሎሂም ራሱ ለምድር የሰጠው መፈወሻ መንገድ አይሁድ ነው ወይም አሕዛብ የሚባሉትን ባለፈው ሳምንት ተነጋግረን። አሕዛብ ሲባል ሌላ የተለየ ነገር ማለት አይደለም፣ አምላክ የሌለው ማለት ነው። ወይም ደግሞ ፈጣሪን የማያመልክ ሰው አሕዛብ ይባላል። ምክንያቱም ምድር በሙሉ አብርሃም እስከተጠራበት ጊዜ ድረስ እና የኤሎሂም ኪዳን ወደ ምድር እስከመጣበት ጊዜ ድረስ ጣዖት አምላኪ ነበር። ስለዚህ አሕዛብ ነው የሚባለው፣ ጎይ ነው የሚባለው እና ይሄንን ለማለት እንጂ ስድብም አይደለም። ምንም የሚያስደብ ስድብም የስድብም ቃል አይደለም። አንዳንዶቹ እናንተ አይሁዳውያን እኛ አሕዛብ ይላሉ። እንደሱ አይደለም። አሕዛብና ይሁዲ ወይም አይሁድ የሚባለው ነገር የኪዳንና የአምልኮ ጉዳይ ነው እንጂ የልዩነት ጉዳይ አይደለም። ልዩነቱ ኪዳን ነው። አሁንም አብርሃምን እየደጋገምን በአይምሯችሁ በመንፈሳችሁ በነፍሳችሁ ውስጥ እንዲገባ የምፈልገው የአብርሃም ጥሪ ኪዳናዊ የሆነ ሰማያዊ ነው፣ መለኮታዊ ነው፣ ፖለቲካዊ አይደለም። ከነዓንን የወረሰው አብርሃም በጦርነት በገንዘብም አይደለም፣ ተዋግቶም አይደለም። ኤሎሂም ራሱ ነው። ካለበት አገር እኮ ነበረው። ከኡር እኮ ነው ያወጣው። ከአገርህ ከዘመድህ ተለይተህ ውጣ ሲለው ሌህ ልኻ የሚለው በራስ ላይ ሄድ፣ ሙት፣ እኔ ወደማሳየ አዲስ ነገር ግባ፣ ተሻገር። ኤቤር የሚለው ወይም ደግሞ አባር የሚለው ተሻጋሪ ማለት ነው፣ የሚያልፍ ማለት ነው። አልፎ ሂዶ ኤሎሂምን ታዝዞ ስለወጣ ገና ሳይገረዝ ነው አብርሃም አመነ ጽድቅም ሆኖ ተቆጠረለት የተባለው። ወገኖቼ በማንኛውም ሰዓት ለመጣው ድምፅ ከታዘዝን ታሪክን እንቀይራለን፣ የቤተሰብን ታሪክ እንቀይራለን፣ የምድርን ታሪክ እንቀይራለን። ስለዚህ ለበረከቱን የሚለው የተፈጸመው በአንደኛ በመሲሁ በየሽዋ ነው። የሽዋ ያልገባበት ዓለም የለም። ከጫፍ እስከ ጫፍ ከምድር እስከ አጽናፍ ድረስ የሽዋን የሚያመልኩ ካቶሊክ በሏቸው፣ ፕሮቴስታንት በሏቸው፣ ኦርቶዶክስ በሏቸው፣ ማንኛውም ክርስቶስን የሚያመልክ ወይ ክርስቶስን የሚጠራ ሁሉ ከአብርሃም የተገኘ ለበረከቱን የተባለው በአንተ ምድርን ሁሉ ባርካለሁ የተባለው ኪዳን ያ ነው። እሱ ብቻ አይደለም። ሐዋርያት፣ ነቢያት፣ ሕጉ ጠቅላላ ከዘፍጥረት እስከ ራዕይ የተጻፈው በአብርሃም ልጆች ነው። 12ቱ ነገደ እስራኤል እንመጣበታለን። 12ቱ ነገደ እስራኤል ካህናት እንዲሆኑ፣ ነቢያት እንዲሆኑ፣ ነገስታት እንዲሆኑ፣ ነጋዴዎች እንዲሆኑ፣ ዳኞች እንዲሆኑ፣ መሪዎች እንዲሆኑ ይህ ሁሉ በረከት ለአብርሃም ዘር የተሰጠ ነው። አብርሃም ይስሐቅን ወልደዋል። ከይስሐቅ በኋላ ያዕቆብ ተወልደዋል። ከእያንዳንዳቸው ጋር የተወለዱ ሌሎች ሰዎች አሉ። እነሱ አረቦች ናቸው። እነሱም ራሳቸውን የቻሉ 12 ነገድ ናቸው። የእነሱንም በረከት እንመጣበታለን። ነገር ግን ሰማያዊ በረከት የሚቀጥል በረከት የተባረኩት እስራኤላውያን ወይም ደግሞ የይስሐቅ ዘር የሆነው በኪዳን የተወለደው ወይም 12ቱ ነገደ እስራኤል ብለን የምንጠራቸው ነው። ስለዚህ በሰማይም ምን አለ ይላል? በሰማይም 12ቱ ነገደ እስራኤል የኢየሩሳሌም በሮች በ12ቱ የያዕቆብ ልጆች ስም ነው የሚጠሩት። አባቶች ፓትርያርክ የምንላቸው ሮሜ 10:11 ላይ የምናያቸው 9 ላይ የምናያቸው አባቶች ፓትርያርክ የምንላቸው የእነሱ ስም ላይ ነው ያለው። ነቢያቶች እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል የምንሰብከው በየቀኑ የምንሰብካቸው መጽሐፍ ቅዱሳችን በሙሉ የአብርሃም ዘሮች። ስለዚህ ለበረከቱን የሚለው እሱ ነው። ይሄ መንፈሳዊ ነው።
በስጋዊ ደግሞ ስትሄዱ አሁን በዘመናችን እንኳ በዓለም በትልልቅ ሪሰርችና ኢንቬንት በማድረግ አዲስን ነገር በመፍጠር በሳይንስ በቴክኖሎጂ እንደገና ደግሞ በፊዚክስ በኬሚስትሪ በማንኛውም ነገር በጣም ጥቂት ቁጥር የሆነ የአይሁድ ሕዝብ ነው የዓለምን ትልቁን የኖቤል ሽልማት በየዓመቱ የሚሸለሙት። ይሄ ምንድን ነው? ለዓለም የአብርሃም ዘሮች ካበረከቱ በእያንዳንዳችን ቤት የገባው ሴልፎን፣ በእያንዳንዳችን ቤት ያሉት የሚዲያ መገልገያዎች፣ መኪናዎች፣ አይሮፕላኖች ኢንቬንት የተደረጉት በአይሁዳውያን ነው። ጠረፍ ላይ ጨረቃ ላይ ወጣን የሚሉት እነዚህ ከራሻ ይነሱ፣ ከአሜሪካ ይነሱ፣ ከሚድል ኢስት ይነሱ፣ ከየትም ይነሱ የአይሁድ ዘር ናቸው። የዓለምን ሀብት በሙሉ እየተቆጣጠሩት ያሉት በጣም ጥቂት አይሁዳውያን ናቸው። ለምንድን ነው ሲባል ኤሎሂም አይምሯቸውን ስለባረከላቸው። ኤሎሂም መጀመሪያ ኪዳን ከእናንተ ጋር ሲገባ አይምሯችሁ ነው የሚባርክ። ለአብርሃም እኮ ምን አለው? የእጆችን ሥራ እባርካለሁ አለው። የረገጥከውን አወርሳለሁ አለው። ተመልከቱ፣ በጣም 15 ሚሊዮን የሚሆን ሕዝብ ነው አሁን በዓለም ላይ ያለው። የዓለም ሕዝብ ወደ 7 ቢሊዮን 8 ቢሊዮን ተጠግቷል። ነገር ግን ከዛ በጣም ኢምንት የሆነው ሕዝብ ደግሞ ይህንን የ8 ቢሊዮኑን ሕዝብ ታሪክ የሚቀይረው 15 ሚሊዮን የማይሞላው የአይሁድ ሕዝብ ነው። ይህን የምታዩት እንግዲህ ኪዳን ከፖለቲካ ውጭ ነው። ኪዳን ከስልጣን ውጭ ነው። ኪዳን ከገንዘብ ውጭ ነው። ኪዳን ከሁሉ በላይ መሆኑን እናያለን። እንደገና የአብርሃም ኪዳን የተገባለት ኪዳን ምድራዊ አይደለም። አንዳንዶቹ እንዴ ምን በመባረክ ከሆነ አውሮፓውያን ተባርከዋል፣ አረቦች ተባርከዋል ይለው። ይሄ ምድራዊ በረከት ነው፣ እዚሁ የሚቀር ነው። ኪዳን ግን ዘላለማዊ ነው። ባለፈውም ደጋግመን አይተነዋል። በዘፍጥረት ላይ 17 ላይ 15 ላይ አይተነዋል። ለዘላለም ከዘርዘር ጋር ከልጅ ልጅ ጋር ምገባው ኪዳን ይሄ ነው እያለ ነው የሚናገረው። የምድር በረከት ብቻ ሳይሆን ሰማያዊ በረከት አለ። ሰዎች እኮ ሚሊዮነር ሁነው ጤና የሌላቸው መብላት የማይችሉ እያዩ ብቻ የሚሞቱ ሰዎች አሉ። ድሃ ሁነው ደግሞ ምንም ነገር ሳይኖራቸው በእግዚአብሔር ሰላም ያረፉ፣ በእግዚአብሔር ሰላም የተደገፉ፣ ባላቸው ነገር የተደሰቱ፣ የውስጥ ደስታ የውስጥ እርካታ ያላቸው አሉ። ስለዚህ ይሄ ለበረከቱን የሚለው በአንተ ምድር ትባረካለች የሚለው ጠቅላላ ኪዳኑን ሁሉ የሰጠው ለአብርሃም ነው። አብርሃም የከበረ አባት ማለት ነው። ኋላ የቆየን ስለምንሄድ ኋላ አብርሃም ተብሏል። ረሃብ ማለት ሰፊ ማለት ነው። አብርሃም ማለት ዓለምን ሁሉ የምትቆጣጠር ወይም ደግሞ በዓለም ላይ አባት ተብላ የምትጠራ ታላቅ ሕዝብ ነህ ለማለት ነው። እሱና ዘርዘሮቹ ማለት። ስለዚህ ይሄንን ሐሳብ ይዘን ነው የምንጸልየው ወገኖች። በተለይ አማኞች እኛ ከፖለቲከኞች የተለየን አመለካከታችን፣ አሰራራችን፣ ሕገ መንግሥታችን ይሄ ነው። ይሄ ያለንን ነው የምንሆነው። መጽሐፍ ቅዱስ ያለንን ነው እንጂ ፖለቲከኞች የሚያራምዱትን ሶሻል ሚዲያ የሚለንን አይደለም። ስለዚህ አንዳንድ በቃ የቃሉ ኃይል ያልገባቸው መነሻቸውን የማያውቁ መነሻ ክርስቲያን ነው ክርስቶስ ነው ብለው ጠላ እስራኤልን የሚጠሉ እንደውም አሁን ያለችው እስራኤል የድሮ እስራኤል አይደለችም ብለው ሌላ እስራኤል ሊፈጥሩልን የሚሞክሩ ፓስተር ነን የሚሉ ያልሆኑ ሰዎች ብዙ ሞልተዋል። ዛሬ ሚዲያው ተመቸ ተብሎ በዓለም ዙሪያ በጣም ብዙ አጌንስ አንቲሴሜቲዝም ወይም ደግሞ የሴም ዘር ነው ብያቸዋለሁ። አብርሃም ባለፈውም ተነጋግረንበታል። የሴም ጠላት ሁነው የተነሱ መጽሐፍ ቅዱስን የሚሰብኩ ናቸው። መጽሐፍ ቅዱሱ የማን እንደሆነ የማያውቁ መጽሐፍ ቅዱሱ ከእጃቸው ቢነሳ የሚሰብኩት የሚናገሩት የሌላቸው እየተናገሩ ይህንን ሀብታቸው አድርገው በዚህ ገንዘብ እየሰበሰቡበት በዚህ እየኖሩበት ነገር ግን ይህንን ይጠላሉ። ይሄ ያልገባቸው የክርስትና ነገር ያልገባቸው የወንጌል ነገር ያልገባቸው ያልዳኑ ነገር ግን የዳኑ የሚመስሉ እነዚህ ናቸው። ስለዚህ ከነዚህ ሰዎች መጠንቀቅ ያስፈልጋል። የእግዚአብሔርን ቃል እንዳለ ከነ ሙሉ ሐሳቡ ነው መቀበል ያለብን። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን እስኪደርስ ይወጋል፣ የልብንም ስሜትና ሐሳብ ይቆጣጠራል ይልና በእርሱ ፊት ሁሉ ነገር የተራቆትና የተገለጠ ይላል። ወገኖቼ በአፋችን ሌላ በልባችን ሌላ እግዚአብሔር አይባርከንም። እግዚአብሔር ሁለት ልብ ላለው በመንገዱ ለሚወላውል ከጌታ አንዳች ነገር አያገኝም ይላል። መዝሙር 12 ላይ ደግሞ በሁለት ሐሳብ ሆኖ ለሚናገሩ እግዚአብሔር ይፈርድባቸዋል ይላል። ወገኖቼ እያንዳንዳችን ከሙሉ ልብ የእስራኤልን ኪዳን ተቀብለን የምንባርካቸው የምንጸልይላቸው ከሆነ የእነሱ በረከት ወደኛ ይመጣል።
የግድ እስራኤል መሄድ አይገባችሁም። እዚሁ ቤተ እስራኤላውያን አሉ። ስለ እነሱ መጸለይ፣ ስለ እነሱ ደግሞ መባረክ የሚያስፈልጋችሁ በጎንደር ብዙ የሚቸገሩ ቤተ እስራኤላውያን አሉ። ቡዳ፣ ካይላ፣ ቀጥቃጭ፣ ፈላሻ እየተባሉ ሌላው ቀርቶ ተመልከቱ፣ ለኢትዮጵያ እንኳ እነዚህ ቤተ እስራኤሎች ከመጡበት ጊዜ ጀምሮ ለኢትዮጵያ ትልቅ በረከት ነው ይዘው የመጡ እምነትን ይዘው መጥተዋል። ትዝ ይላችኋል ኩዊን ሺባ አንደኛ ነገሥት ምዕራፍ 17 ላይ ንግሥት ሳባ ስትሄድ እኮ አንደኛ ነገሥት ምዕራፍ 10 ላይ ወደዛ እኮ ሂዳ ከሰለሞን የጠየቀችው እኮ መምህራንን ነው፣ የአይሁድ አስተማሪዎች ነው መጥተው እኮ የክርስትናን ወይም ደግሞ የብሉይ ኪዳንን እምነት ለኢትዮጵያውያን ያስተማሩት። ከዛን ጊዜ ጀምሮ እኮ ነው እምነት ወደ ኢትዮጵያ የገባው። ከዛ በፊት እኮ ጎይ ነበርን፣ ወይም ደግሞ ከዛ በፊት ጣዖት አምላኪዎች ነን። አሁንም እኮ አለ ዛፍ የሚያመልኩ ፀሐይ የሚያመልኩ አለ አይደል? በግልጽ የዛ አይነት ሰዎች ነው እኮ የነበረች ኢትዮጵያ። የአይሁድ ሕዝብ መቶ እኮ ነው ያስተማረ። እሱን እንቶ እርሻን ያስተማረ ማን ነው? ሞፈርን ያስተማረ፣ ቀንበርን ያስተማረ ማን ነው? ቢላዋን ያስተማረ፣ መጥረቢያን አለ አይደለ እንዴ? እየታረሰ አሁን እንኳ ሳይቀር ሰሜኑ ክፍል ሞፈር፣ ማረሻ፣ ቀንበር እንዴ እንጀራ መጋገር ያስተማረ ማን ነው? ምጣዱን ማን ነው የሰራው? ሸክላውን፣ የጠላውን፣ የጠጁን መጥመቂያ ማን ነው ያዘጋጀው? ይህንን እኮ የሰራው ቤተ እስራኤላዊ እኮ ነው። እስራኤላዊ እኮ የእውቀት ሁሉ ምንጭ፣ ለዓለም ሁሉ በረከት እንዲሆኑ የተጠሩ ናቸው። ኢትዮጵያ እንኳ ሌላውን እንቶ እዚህ እኛ የምንበላው እንጀራ፣ የምንጠጣው ውሃ፣ የምንጠጣው ማንኛውም ነገር በእስራኤላውያን የመጣ በረከት ነው። እነሱ ባይሰሩት ኑሮ እስካሁን ምናልባትም እንደ ጋሬዎች ህብረተሰብ ወደ ወንዝ እየወረድን እንደ እንስሳ ውሃ እንጠጣ ነበር ማለት ነው። እንዲህ አይነት ይሄ ፈጭቶ መብላት መጋገር እንዴ ኩታ መልበስ ማን ያስተማረን? ቀሚስ መልበስ ማን ጋቢ መልበስ ማን ያስተማረን? ሸማኔ ብለን የምንሰድባቸው ፋቂ የምንላቸው አቆማዳ በየገጠሩ ያን ሁሉ ማን ያስተማር? ቤተ እስራኤላውያን እኮ ናቸው። ቤተ እስራኤላውያን እየተጠቀምን የነሱን ዕቃ እንደገና እነሱን ቡዳ፣ ካይላ፣ ቀጥቃጭ ሰው ይበላሉ ማለት ይሄ በጣም ትልቅ እርግማን ነው። ለዚህ ነው ኢትዮጵያ ወደፊት መሄድ ያቃታት። እንደ ኢትዮጵያ የተባረከ አገር የለም። እኔ እስራኤልን አውቀዋለሁኝ፣ ግብፅን አውቃለሁኝ። ሱዳን ሀገር 6 ዓመት ተቀምጫለሁ። ዝናብ የማይዘንበት ምድረ በዳ በአባይ ውሃ እየለመለሙ እነ ግብፅ እየለመለሙ፣ እኛ ግን ስደተኞች ነን። አባይን ይዘን ውሃ ይዘን ይህን ሁሉ ዝናብ እየዘነበ አፈራችን ለጠላት ሲሳይ ነው የሆነው። ይሄ የአእምሮ መቆለፍ ይባላል። ይሄ የእርግማን ውጤት ነው። ኢትዮጵያ ተባርካለች። እንዴት ነው? ተባርካለች ስላልኩ እኮ አትባረክም። ፍሬውን ነው ማየት ያለብን። ፕራክቲካል ኢትዮጵያ እየሄደች ነው እንዴ? እየገሰገሰች ነው? በእርግጥ እየገሰገሰች ነው ወይ? እግዚአብሔር ይመስገን አሁን የምናያቸው አንዳንድ ተስፋዎች አሉ። የግድቡ መጠናቀቅ ለመሪዎቻችን እግዚአብሔር ጥበብና ማስተዋልን ሰጥቶልናል፣ ይጨምርልን። ፍቅር ቢኖር አሁን በተጀመረው እንቅስቃሴ ቢሄድ ምናልባት ወደዛ እንሄድ ይሆናል። ያም ሆኖ ግን ኢትዮጵያ አሁንም በእስራኤል ላይ ያደረሰችውን ግፍና መከራ በንስሐ እስካልመለሰችው ድረስ ስደቱ ይቀጥላል፣ ጦርነቱ ይቀጥላል፣ እርግማኑ ይቀጥላል። እኔ እንዳልኳችሁ በእኔ ዘመን 4 መንግስት አይቻለሁኝ። እየባሰ እንጂ የተሻለ ነገር የለም። አሁን ደግሞ ይባስ ብሎ ከአዲስ አበባ ወደ ጎጃም መሄድ አንችልም፣ ወደ ጎንደር መሄድ አንችልም፣ ወደ ቤተሰብ እንኳ ሄደን መጠየቅ አንችልም። ይሄ የእርግማን ውጤት ነው፣ የበረከት ውጤት አይደለም። ከባህር ዳር ጎንደር እኮ የ6 ሰዓት የመኪና መንገድ አሁን እኮ በአይሮፕላን ነው የሚከደው። መኪና እኮ አይሄድበትም። የውጭ ጠላት መጥቶ አይደለም፣ ወንድሙን ነው የሚጨፈጭፈው። ይሄ ደግሞ ዘዳግም 28 ላይ ከቁጥር 15 ጀምሮ ያለውን ተመልከቱት። እግዚአብሔር ከሕዝቡ ሲነሳ ወይም ከሕዝቡ ሲርቅ ጸሎት አይመለስም። እንደገና ደግሞ ያለው የምድሪቱ ሁኔታ እየወደቀ እየዘቀጠ ነው የሚሄዱ። ልጆች አሁን በየቦታው እየሄዱ ወጣቶች በባህር ውስጥ የባህር ውስጥ በቃ የሞት ሽታ ሁነው እዛ ውስጥ እያለቁ ነው ያሉት። በአዞ እየተበሉ በአንበሳ እየተበሉ በስደት ወደ የመን ሰው ይሄዳል። ስደት ወደ ሱዳን ሂደን ነበር። ሱዳን 6 ዓመት ተቀምጫለሁ። ይሄ እኮ የእርግማን ውጤት እኮ ነው ስደት ወገኖች። የሚበላ የሚጠጣ እዚህ ሞልቶ መሬቱ ቆፈር ብናደርገው ስንት በረከት ሊያመጣልን እየቻለ ከኪዳኑ ሕዝብ ጋር ባለመስማማታችን ባለመያያዛችን አሁንም ጥላቻ ስላለ በረከት ወደ ቤታችን ሊመጣ አልቻለም። ስለዚህ ልጆቻችን የወላድ መካን ብዙ ሰው ሆኗል። ትዳር የተባረከ አይደለም። ቤተ ክርስቲያን ከማትወጣበት
የአዘቅት ውስጥ ገብታለች። በጉቦ፣ በሌብነት፣ በውሸት፣ በስርቆት፣ በጥላቻ ተሞልታ ነው ወንጌል እየተሰበከ ያለው። ማንኛውም ሃይማኖት ማንኛውም እምነት ውስጥ ያለ ማለት ነው። ከሌ ልል አልፈልግም፣ እናንተ ታውቁታላችሁ። የፍርድ ቤት ፋይሎች የተሞሉት በአማኞች ጉዳይ ነው። ይሄ ነው ወይ ክርስትና? ይሄ ነው ወይ የመባረክ ውጤት? እንደኛ የሚጸልይ የለም፣ እንደኛ የሚጾም የለም። ነገር ግን ምነው ወደ ላይ ጠባልላለ? ምነው ወደ ላይ አላርጋለ? ችግሩ ከኪዳኑ ሕዝብ ጋር አለመቆም ነው። የማስተስረያ ጸሎት፣ የንስሐ ጸሎት አገር አቀፍ በሆነ መንገድ ካልገባን በስተቀር የኢትዮጵያ ቋጠሮ አይፈታም። ቃሉ ይላላ የሚባርኩን እባርካለሁ፣ የሚረግሙስ ይረገማሉ። ስለዚህ ለመባረክ ከፈለግን እርግማንን ከቤታችን ከልባችን ማውጣት አለብን። እስራኤልን እንባርካለን፣ ባርኩ፣ ጸልዩ ብሎ ጌታ ሲያዘዘን በረከቱ ወደኛ እንዲመጣ ነው። መዝሙር 122 ቁጥር 6 ላይ እኮ የሚለው አንቺን ለሚወዱ ልማት ይሁን ይላል። እስካልወደድክ ልማት አይመጣም። ምን ያለቀ የተዘጋ ነገር ነው። እንዳልኳችሁ ኤሎሂም ጋር ያለው ፖለቲካ ሳይሆን ኪዳን ነው። ኪዳኑ ደግሞ ራሱ ኤሎሂም ነው በአብርሃም ውስጥ የገባው። አብርሃምን የነካ የዓይኑን ብሌን የነካ ነው አለ። ስለ አብርሃም እዋጋለሁ አለ፣ እቆማለሁ አለ። እንዴ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል እኮ መዝሙር 124 ላይ። ምን ማለት ነው? አይተኛም አያንቀላፋም። ሌት ተቀን ይጠብቃታል ማለት ነው። ሌላው ቀርቶ ሰሎሞን ቤተ መቅደሱን በሰራ ጊዜ እኮ የዓለም ሕዝብ ሁሉ እየሄደ ጸሎቱን የሚያደርሰው መስዋዕት ይዞ የሚቀርበው ወደ ኢየሩሳሌም ነበር። የዛን ጊዜ እኮ ለሰሎሞን የገባለት ኪዳን እኮ አይደለም ኢየሩሳሌም መጥቶ አለው፣ ወደ ኢየሩሳሌም ፊቱን አዙሮ ለሚጸልይ ሁሉ ጸሎትን እሰማለሁ፣ ምድርን እፈውሳለሁኝ፣ እርግማን ቢኖር እሰብረዋለሁኝ፣ ጭንገፋን እመታለሁ ነው ያለው። ስለዚህ ወገኖቼ ፖለቲከኞች፣ ሃይማኖተኞች አንዳንድ የሚሉትን ከእግዚአብሔር ቃል ውጭ የሆነውን ነገር እንተውና ከቃሉ ጋር እንስማማ። አብርሃም ከባዶ ተነስቶ እንደዚህ በዓለም ላይ ኢንፍሉዌንሻል የሆነው እሺ ብሎ ለመጣው ቃል ስለታዘዘ ነው። ስለዚህ ነው አብርሃም አባታችን የምንለው በእምነት መሆን አለበት እንጂ በስም ብቻ መሆን የለበትም። አሕዛብ ሳይሆን እንደተባረከ ሁሉ አሕዛብ እያለ እንደተባረከ ሁሉ እናንተ አብርሃም ዘር ለመሆን ወይም አይሁዳዊ መሆን የለባችሁም። ተገርዘው ተጠርተ ካለ በተገረዝክበት ቀጥል ነው የሚለው። ያልተገረዝክ ከሆነ ደግሞ ወይም አሕዛብ ከሆንክ ደግሞ አሕዛብ ሆነ በአብርሃም በረከት ውስጥ ግባ፣ በተስፋ ውስጥ ግባ፣ የኪዳኑ ተካፋይ ሁን፣ ዘርዘርህ ይባረክ፣ በምድርም በሰማይም በሰላም ኑር፣ ሻሎም ነው የሚለው ያለ። ስለዚህ ወገኖቼ ይሄንን ቃል በጣም አጥብቃችሁ ልትይዙ ትፈልጋለሁ። ብዙ ጊዜ ፖለቲከኞች አንቲሴሜቲዝም ወይም ደግሞ ሪፕሌስሜንት ቴዎሎጂ እስራኤል የምትባል አታስፈልገንም የሚሉ እንዳልኳችሁ ፓስተር ያልሆኑ ፓስተር ነን ብለው ራሳቸውን የሾሙ፣ ነቢይ ያልሆኑ ነቢይ ነን ያሉ፣ አንቲሴሜቲዝም ከመጽሐፍ ቅዱሱ ቃል ውጭ የሚሰብኩ ወይም ቃሉን አጣመው የሚናገሩ ሰዎች፣ እነዚህ ሰዎች ወደ ቤታችሁና ወደ ስራችሁ እርግማን ነው እየጠሩ ያሉት። ስለዚህ የምሰሙትን ሰው መምረጥ ያስፈልጋል። ከቃሉ ጋር ይስማማል ወይ ብላችሁ መለየት አለባችሁ። ያ ካልሆነ ግን ወደ ቤታችሁ ወደ ኑሯችሁ እየጠራችሁ ያላችሁት እርግማንን ነው ሳታውቁት። ስለዚህ ዘመናችሁ በከንቱ ያልፋል። ልክ እስራኤላውያን በምድረ በዳ 40 ዓመት ሙሉ ከቃዴስ ወደ ቃዴስ እንደተጓዙ የያዛችሁት አይባረክም፣ ፍሬ አያፈራም፣ ወይም ደግሞ ሌሎቹ ከእናንተ በኋላ ተነስተው ቀድሟችሁ ይሄዳሉ በማንኛውም አቅጣጫ የምድርን በረከት ቢሆን ለምን ቢባል ከምንጩ ለቀናል። ወይ እውነተኛ አማኝ ሁነን የእምነትን ነገር መከታተል ነው፣ ወይ ደግሞ ከእምነት ወጥተን እንደ ዓለማውያን እንደሚያደርጉት በዛ መንገድ መሄድ ነው። በኤሎሂም መንገድ የምንሄድ ከሆነ ግን እግዚአብሔር በሰላም ይባርካል፣ በትዳር ይባርካል፣ በልጆች ይባርካል፣ በጤና ይባርካል። ገንዘብ ብቻ አይደለም በረከት ብለን የምንጠራው። ማንኛውም በሕይወታችን ላይ ያለው በረከት ይሄ በጤና የምንባረከው እያንዳንዱ የሰውነት አካላቶቻችን በቢሊዮን ዶላር አይገመቱም ወገኖቼ። እግዚአብሔር ብዙ ሀብት ነው በእያንዳንዳችን ላይ ያስቀመጠው። ይህንን ሀብት ተቀብለን ለልጆቻችን ለዘርዘሮቻችን እንደ አብርሃም ማስተላለፍ ከፈለግን ከኛ የሚጠበቀው ልብ ነው። ልጅ ሆይ ልብን ስጠኝ፣ ዓይኖች መንገዴን ይውደዱ። ሌላ ብዙ ነገር የለውም። ልባችን ከእግዚአብሔር ጋር ይስማማ። አሁንም ተስማማ። ከማን ጋር? ከኤሎሂም ጋር። እና ሰላም ይሆንልሃል ይላል። ወገኖቼ የዛሬው መልእክቴ ወይም ደግሞ የሾፋር ሚዲያ ዋናው ዓላማ የተበላሸውን ነገር በማስተካከል
እርግማንን በመስበር ህዝቡን ማሻገር ነው። እስካሁን እኛ ብለን ካቃተ ለምን ልጆቻችንስ የኛን ጽዋ ይቀበላሉ? ለምን ለልጆቻችን የሆነ ተስፋ የሆነ ድልድይ ከፍተንላቸው አንሄድም? ለምን ኢትዮጵያ ወደ ከፍታ አትሻገርም? ሁሉ እያላት ምንም ሳይጎልባት ለምን እርስ በርስ እንጨፋጨፋለን? ለምን እንተላለቃለን? እኔ ይገርመኛል። እንትናን ገደለ። ጣሊያንን የገደለው፣ ጀርመንን የገደለው፣ ኢትዮጵያዊን እኮ ነው የገደለው። እንዲያውም ከዘርም አልፎ እኮ የራሱን ወገን ነው እኮ እየጨፈጨፈ ያለው። ኦሮሞን ነው የሚገለው፣ ትግሬውን ይገላል፣ አማራውን ይገላል። እና እንትናን ጠላትን የትኛው ነው ጠላት? ወንድሙን እየገደለ ልክ ራሔል ከእህቴ ጋር ታግያ አሸነፍኳት እንዳለች እህቷን ታግላ እንዴት ነው የምታሸንፈው? ወንድምህን ገለ እንዴት ነው የምታሸንፈው? በዛሙን በዚህ የማንም ደጋፊም ተቃዋሚም አይደለሁም። እኔ መጽሐፍ ቅዱስ የሚለኝን ነው የምናገረው። ስለዚህ ልብ በሉ፣ የምናደርገውን ነገር በማስተዋል እናድርገው። አንዱ የማስተዋል መንገድ የሚከፍት ኪዳን ነው። ከኪዳን ጋር ስንቆም አርቀን እናያለን፣ አስተውለን አሻግረን እናያለን። ለልጆቻችን፣ ለምድራችን። እንዴ አንዳንድ ጊዜ እኮ ምድሪቱ የኛ አትመስለንም እኮ። መንግስት አንድ ነገር ሲሰራ አፍርሰነው እናድራለን። ቻይናዎች እንደሰማሁት ከሆነ ሌላ ሀገር አላቸው ወይ ኢትዮጵያን አሉ ይባላል። ይሄ እኮ የእርግማን ከዚህ የበለጣለን? የተሰራውን የሚያፈርስ የተስተካከለውን የሚያበላሽ ከዚህ የበለጠ የሌላ ሰው አገር ሰዎች እኮ አይደለም፣ የራሳችን አገር። ስለዚህ ጥሬ የአብርሃም ኪዳን ወደ ቤታችሁ ይግባ። በእምነት ተቀበሉት፣ በጸሎት በፍቅር በእምነት ቁሙ። እኛ በዚህ ምድር ላይ ይሄንን ታድሶ ለማምጣት በሚዲያ ብቻ አይደለም፣ ኪላ ወይም ደግሞ ኮንግሪጌሽን እንጀምራለን፣ ጉባኤ እንጀምራለን። በየከተማው አሁን በባህር ዳር ላይ ያለን፣ እንደገና አዲስ አበባ ላይም እየጀመርን ነው። ይሄን በዚህም ቦታ ላይ እየመጣችሁ አብራችሁ ብዙ ተማሩ። ስለ አብርሃም ኪዳን ብዙ ትምህርት እንሰጣለን። ወደዛ በረከት የምትገቡበትን መንገድ እናሳያችኋለን። ስለዚህ ኤሎሂም አምላክ ይባርካችኋል። የኔ ጸሎት ምኞቴ ምድሬ ተፈውሳ ተባርካ የሚቀጥለው ትውልድ ዘርዘሮቻችን ተባርከው ብርሃን ሆነን እንደ ሌሎቹ ድሮም ትልቅ ነበርና አሁንም ትልቅ ሆነን እንድንቀጥል ነው፣ እንዳናንስ። ዛሬ የኢትዮጵያ ፓስፖርት የያዘ ሁሉ የሚሸማቀቅበት ነው። ለምን እንሸማቀቃለን? ለምን እንደ ሌሎቹ አገሮች ፓስፖርታችን ቫልዩ አይኖሩም? ለምን ቪዛ ስንጠይቅ እንደ ልብ አይሰጠንም? ይሄ የበታችነት መቅረት አለበት። ይሄ ደግሞ የሚቀረው በፖለቲካ ሳይሆን በመንፈሳዊ ተሐድሶ ነው። የቤተ ክርስቲያን መሪዎች ባካችሁ ልብ አድርጉ። እግዚአብሔር ወደ ልባችሁ ይመልሳችሁ። በንስሐ ቅረቡ። ህዝቡን ያዙ። እንዴ ሳሙኤል እኮ ስለ እናንተ መጸለይም በመተው አምላኬን አልበድልም አለ። ስለ እስራኤል ባለመጸለያችሁ፣ ህዝቡን ወደ ንስሐ ባለማምጣታችሁ ኤሎሂምን እየበደላችሁ ነው። ደግሞ የምትዘሩትን ታጭዱታላችሁ። ስለዚህ ለእናንተ መልእክቴ ባካችሁ ወደ ንስሐ እንመለስ። ስለ እስራኤል ሰላም እንጸልይ። ታዘዘናል። ትእዛዙን ስናከብር ነው ጌታ እኛን የሚያከብረን። በስም ጠርቶ ስለ እስራኤል ሰላም ጸልዩ ያለው ራሱ ኤሎሂም ነው። እና ጥላቻን ከውስጣችን እናውጣ። ኤሎሂም ይባርካችሁ። በጣም እወዳችኋለሁ። ምናልባትም የኔ አገልግሎት ብዙ ጊዜ ከፈውስ ከሪቫይቫል ጋር የተያያዘ ነውና በሕይወታችሁ ላይ ችግር ቢኖር ቃል እናገራለሁ። ይሄ ቃል አውጣ ምናምን እንደሚለው ሳይሆን ዛሬ የምናገረው የኪዳን ቃል ነው። ይህ የኪዳን ቃል ይፈውሳችኋል። ምክንያቱም ቃል ተናገር ብላቴና ይፈወሳል ስላለ የታመማችሁ ብትኖሩ በሚያማችሁ ለእጆቻችሁን ጫኑ። ልጸልይ። ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ ያዕቆብ፣ አንተ ኤሎሄም ነህ። አንተ ኤልሻዳይ ነህ። አንተ አዶናይ ሮፌ ነህ፣ ፈዋሽ ነህ። በኢየሱስም ፈውስ በላያቸው ላይ ይምጣ። ቃልህን እረጫለሁ፣ ቃልህን እሰዳለሁ፣ ደምን እረጫለሁ። በቤታቸው ላይ፣ በሕይወታቸው ላይ፣ በኑሯቸው ላይ የማይጠቅም በሰውነታቸው ላይ ያለ ሴል ቢኖር ዛሬ የደረቀ ይሁን። ካንሰር ይድረቅ። እግዚአብሔር ደም ብዛት፣ ደም ማነስ፣ ስኳር፣ የሚታወቅም የማይታወቅም የእብድነት መንፈስ፣ የኤችአይቪ መንፈስ በኢየሱስ ስም የተመታ ይሁን። ቃል እናገራለሁ፣ ስምህን እሰዳለሁ። ስምህ ኃይል አለው። ስምህ ይፈውሳል። ስምህ ይታደጋል። ስምህ ያድናል። በኢየሱስ ስም ፈውስ በላያችሁ ላይ ይምጣ። ገንዘብ ለሚያስፈልጋችሁ እጆቻችሁን ሥራ ባርክላችሁ። አዲስ በር ይከፈት። ብዙዎቻችሁ ጌታ አዲስ በር እንደሚከፍት ወደሚቀጥለው ምዕራፍ እንደሚያሻግራችሁ በመንፈስ ይረዳለሁ። ጌታ ይህን ያደርገዋል። እሱ ለቃሉ ታማኝ ስለሆነ እግዚአብሔር ይባርካችሁ። ልባርካችሁ። ይባርከህ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆኔሃ ይሳ አዶናይ ፓና በለኻ በያሲምልሃ ሻሎም። ኤሎሂም ይባርካችሁ፣ ይጠብቃችሁ። ኤሎሂም ፊቱን ያብራላችሁ፣ ይራራላችሁ። ኤሎሂም ፊቱን ወደ እናንተ ያንሳ፣ ሰላምን የሚስጣችሁ። ሁልጊዜ ልብሳችሁ ነጭ ይሁን፣ ቅባትም ከራሶቻችሁ ላይ ይታጣ። ዘራችሁ የጠላት እንደ እጁ ውረስ፣ የረገጣችሁት ይወረስ። የእጆቻችሁ ሥራ ይባረክ። የኤሎሂም ክብር ይቅደማችሁ፣ የኤሎሂም ሞገስ ይከተላችሁ። ፍሬያማ ሁኑ፣ ለምልሙ። በሸም የሸዋ ሕዝቡም አለ አሜን ስትሉ ይሁንላችሁ፣ ይደረግላችሁ። ልብ በሉ
ወይም ደግሞ አስታውሱ በቲክቶክ በፌስቡክ በዩቲዩብ ይህም ፕሮግራም ለሌሎቹ ሼር ማድረግን አትርሱ። ኮሜንታችሁን ስጡን። እስካሁን እየሰጣችሁን ነው። ጌታ ይባርካችሁ። ደግሞም እኛ በሳምንት ብቻ ሳይሆን በቲክቶክ በተለያዩ ቀናት እየመጣን እናስታውሳችኋለን። አብራችሁን ተጓዙ፣ አብራችሁን አገልግሉ። ስለ እስራኤል ሰላም ጸልዩ። ለሚወዷት ልማት ይሁንላችሁ። በስመ ይሖዋ አሜን አሜን። Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat 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 shalom, Shabbat 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 Shabbat